ሰላም ሰላም፣ እንዴት ናችሁ? እንደምናችሁ? አህለን ወሳህለን፣ እንኳን ደህና መጣችሁ። ዛሬም ትምህርታችንን በጥያቄዎቻችሁ እመልሳለሁኝ። ከዛ በኋላ ደግሞ በመቀጠል ሌሎችም ነገሮች አስተምራችኋለሁ። ያው በጥያቄው ላይ በመመርኮዝ ማለት ነው። ትምህርታችንን እንጀምር። ውዴ፣ አንድ ጥያቄ ልጠይቅሽ። ሁል ጊዜ ከምትናገሪ ካልተመቸሁሽ ወደ ቢሮ መልሽኝ ማለት ወይ በይኝ ውዴ። ሁል ጊዜ ጥያቄዎቻችሁን ሳነበው በጣም ቀጥተኛ የሆነ ጥያቄ ነው እና አሰሪዎች ቀጥተኛ የሆነ ጥያቄ መመለስ አይፈልጉም። እንዲያው ምን ይመስላቸዋል መሰላቸው? ክብራቸውን የሚነካ ነው የሚመስላቸው። ስለዚህ እኔ ሁል ጊዜ መልሳችሁን ስሰራው ትንሽ ቀይሬ ለስለስ አድርጌ ነው የምሰራው። ይሄ የማይመቻችሁ ከሆነ ይሄ ሁኔታ ማለት ነው የኔ አተረጓጎም ካልተመቻችሁ ንገሩኝና ልክ እናንተ እንዳላችሁ ተተረጉሟለሁ። ምርጫው የራሳችሁ ነው። ኦኬ። إذا ما عجبك شغلي يا ليت ترجعيني للمكتب. إذا ما عجبك شغلي يا ليت ترجعيني للمكتب. ስራዬ ካላማረሽ ወይም ካልወደድሽው ወደ ቢሮ ብትመልሽኝስ እንደማለት ነው። إذا ما عجبك ካላማረሽ፣ ደስ ካላለሽ፣ شغلي ስራዬ ያሌት እመኛለሁ ወይም እባክህን ማለት ነው። ቢቻል ማለትም ይሆናል። ትረጅዒኒ ትመልሽኛለሽ፣ ልልመክተብ ወደ ቢሮ። ወንድ ከሆነ ኢዛ ማ ዐጀበክ ሹግሊ ያሌት ትረጅዕኒ ልልመክተብ እንለዋለን። ኢዛ ማ ዐጀበክ ሹግሊ ያሌት ትረጅዕኒ ልልመክተብ። ስራዬ ካላማረህ ወይም ካልወደድከው ወደ ቢሮ ብትመልሰኝስ ማለት ነው። ኢዛ ማ ዐጀበክ ካላማረህ፣ ደስ ካላለህ፣ ትረጅዕኒ ትመልሰኛለህ ማለት ነው። እዚህ ውሳኔ ላይ የደረስነው ነገሮች ስለበረቱብን ወይም ስለተቸገርን ከሆነና ግን ስራችንን ለመቀጠል የምንፈልግ ከሆነ ከአሰሪዎቻችን ጋር መደራደር እንችላለን። ምንም ችግር የለውም። ለምሳሌ لو شغلي ما عجبك ممكن تقولي لي كيف تبغي. لو شغلي ما عجبك ممكن تقولي لي كيف تبغي. ስራዬ ካላማረሽ እንዴት እንደምትፈልጊው ልትነግሪኝ ትችያለሽ ማለት ነው። ለው ማለት እንደማለት ከማለት ነው። ካላማረሽ ከተውሽው ከሆነ እንደዛ። ሹግሊ ስራዬ፣ ማ ዐጀቢክ አላማረሽም ወይም ደስ አላለሽም፣ ሙምኪን ይሆናል ወይም ምናልባት ማለት ነው። ትጉሊ ትያለሽ፣ ሊ ለኔ፣ ትጉሊ ሊ ትይኛለሽ ወይም ትነግሪኛለሽ። ሙምኪን ትጉሊ ሊ ማለት ደግሞ ልትነግሪኝ ትችያለሽ ማለት ነው። ኬፍ እንዴት፣ ትብጊህ ትፈልጊዋለሽ። ኬፍ ትብጊህ እንዴት ነው የምትፈልጊው ማለት ነው። ስራውን እንዴት ልስራልሽ። እየተደራደርን አይደለም ያለ ነው እና ምንድን ነው የምትፈልጊው እንላለን። እንዴት ነው የምትፈልጊው፣ እንዴት ልስራልሽ እንላለን። ችግር የለውም። ምክንያቱም አንድ ሰው ስራችን ካላማረው ዝም ብሎ እኮ በየቀኑ የተነሳ ያንቺ ስራ ጥሩ አይደለም ኛኛኛኛ አይልም። ወዲያውኑ ነው በቃ አልፈልግሽም ሂጂ ነው የሚባለው። እኔ እንደሚመስለኝ ሰዎች ሁለት ነገር አላቸው። አንደኛው ስራችን ይወዱታል፣ ግን ጸባይ ሆኖባቸው አይ ይሄ እንደዚህ ነው፣ አይ ያ እንደዛ ነው እያሉ ይተቻሉ። ጸባይ ሆኖባቸው ማለት ነው። ከኛ ስራ ጋራ ከኛ ጋራ አይገናኝም። ሁለተኛው ደግሞ ምናልባት ስራችን አልተስማማቸውም ይሆናል። ግን ባይስማማቸውም ዝም ብለው ያይሆንም ያይሆናል እንደዚህ ከማለት ሊያስተምሩን ይገባቸዋል። እኛን ማስተማር ስራቸውን፣ ምክንያቱም እነሱ ናቸው የሚጠቀሙት። እኛ ካወቅን ስራቸውን በደንብ ከሰራንላቸው ማን ነው የሚጠቀሙ? እነሱ ናቸው የሚጠቀሙት። ስለዚህ ሊያሳውቁን ይገባል። ያንንም ደግሞ አያውቁበትም። እኛ እንመጣና እሺ ይሄን ነገር አልፈልገውም አልሽ፣ እንዴት ነው የምትፈልጊው ብለን እንጠይቃለን። ልሂድ ማለት ቀላል ነው፣ ግን የምንሄድ ቦታ እኛ እንደምንፈልገው አይነት እንደሚሆን በምን ለማረጋገጥ እንችላለን? የምናናገረው ወንድ ከሆነ ለው ሹግሊ ማ ዐጀበክ ሙምኪን ትጉል ሊ ኬፍ ትብጋህ እንለዋለን። ለው ሹግሊ ማ ዐጀበክ ሙምኪን ትጉል ሊ ኬፍ ትብጋህ። ስራዬ ካላማረህ እንዴት ነው የምትፈልገው ልትነግረኝ ትችላለህ ማለት ነው። ማ ዐጀበክ አላማረህም፣ ደስ አላለህም ማለት ነው።
ትጉል ትላለህ፣ ሊ ለኔ፣ ትጉል ሊ ትለኛለህ ወይም ትነግረኛለህ። ሙምኪን ትጉል ሊ ልትነግረኝ ትችላለህ። ትብጋህ ትፈልገዋለህ። ኬፍ ትብጋህ፣ ኬፍ ትብጋህ እንዴት ነው የምትፈልገው ማለት ነው። ጨመር አድርገን ደግሞ ማ አቅደር ሐታ አጠውር ሹግሊ ኢዛ ማ አዕርፍ ኤሽ ምትወቅዕ ምኒ። ማ አቅደር ሐታ አጠውር ሹግሊ ኢዛ ማ አዕርፍ ኤሽ ምትወቅዕ ምኒ። ምን እንደሚጠበቅብኝ ካላወቅኩ ስራዬን እንኳን ማሻሻል አልችልም ማለት ነው። ማ አቅደር አልችልም፣ ሐታ ማለት እንኳን ማለት ነው። ይህን ማለት እንኳን ይህን ማድረግ እንኳን እንደምንለው። አጠውር አሻሽላለሁ፣ ሹግሊ ስራዬ፣ ኢዛ ማ አዕርፍ ካላወቅኩ፣ ኤሽ ምን፣ ምትወቅዕ ምኒ፣ ምትወቅዕ ምኒ ማለት የሚጠበቅብኝ ማለት ነው። አሕብ አዕርፍ ኤሽ ትብጊን፣ አሕብ አዕርፍ ኤሽ ትብጊን ምን እንደምትፈልጊ ማወቅ እፈልጋለሁ ማለት ነው። አሕብ ማለት ቀጥተኛ ትርጉሙ እወዳለሁ ማለት ቢሆንም እዚህ አረፍተ ነገር ውስጥ እፈልጋለሁ ብዬ ነው የተረጎምኩት። ትክክል ነው። አዕርፍ አውቃለሁ፣ አሕብ አዕርፍ ማለት ደግሞ ለማወቅ እፈልጋለሁ ማለት ነው። ኤሽ ምን፣ ትብጊን ትፈልጊያለሽ፣ ኤሽ ትብጊን ምን ትፈልጊያለሽ። ወንድ ከሆነ አሕብ አዕርፍ ኤሽ ትብጋ እንለዋለን። አሕብ አዕርፍ ኤሽ ትብጋ ምን እንደምትፈልግ ማወቅ እፈልጋለሁ። ትብጋ ትፈልጋለህ፣ ኤሽ ትብጋ ምን ትፈልጋለህ። ይኸው በዚህ አይነት መደራደር እንችላለን። ይህንንም አድርገን ካልሆነ አልሆነም ማለት ነው፣ ትተን መሄድ እንችላለን። ይህ የዛሬው ብቸኛ ጥያቄ ነው። ስለዚህ ሌሎች ነገሮች ላስተምራችሁ። ኦኬ። ዓዲ ዓዲ የሚለውን ቃል ምናልባት ሰምታችሁት ታውቃላችሁ። በብዛት ጥቅም ላይ የሚውል የዕለት ተዕለት ቃል ነው እና አጠቃቀሙን ብናውቀው ጥሩ ነው ብዬ ገምታለሁ። ስለዚህ እንዴት እንደምንጠቀመው ልንገራችሁ። ዓዲ ማለት ቀጥተኛ ትርጉም ባይኖረውም ስሜቱ እንደዚህ ይመስላል። ግድ የለም ማለት ይሆናል። አይዞህ ማለት ይሆናል። አይዞህ፣ አይዞሽ። የተለመደ ነገር ዓዲ ይባላል። ልዩ ያልሆነ ማንኛውም ነገርም ዓዲ ይባላል። በምሳሌ ባስረዳችሁ በጣም ግልጽ ይሆንላችኋል። ለምሳሌ ዓዲ ላትሺል ሀም፣ ዓዲ ላትሺል ሀም ማለት አይዞህ አትጨነቅ ማለት ነው። ሌላው ደግሞ ዓዲ ማፊ ሙሽክላ፣ ዓዲ ማፊ ሙሽክላ አይዞህ ወይም አይዞሽ ችግር የለም እንደማለት ነው። ማፊ የለም፣ ሙሽኪላ ችግር ነው። ብዙ ችግሮች መሻክል ነው የሚባሉት። ወይንም ዓዲ ሙምኪን ንትአኸር ሸወያ፣ ዓዲ ሙምኪን ንትአኸር ሸወያ ግድ የለም ትንሽ እንቆይ ይሆናል። ግድ የለም ምናልባት ትንሽ እንቆያለን ማለት ነው። ሙምኪን ይሆናል ወይም ምናልባት ማለት ነው። ንትአኸር እንቆያለን፣ ሸወያ ጥቂት ወይም ትንሽ። ዓዲ ኩል ሸይ ቢሲር ተማም፣ ዓዲ ኩል ሸይ ቢሲር ተማም አይዞህ ወይም አይዞሽ ሁሉም ነገር ጥሩ ይሆናል ማለት ነው። ኩል ሁሉም፣ ሸይ ነገር፣ ኩል ሸይ ሁሉም ነገር፣ ቢሲር ይሆናል ወይም ይደርሳል ማለት ነው። ተማም ጥሩ ወይም ደግ ወይም መልካም ማለት ነው። ዓዲ ንብደእ ምን ጀዲድ፣ ዓዲ ንብደእ ምን ጀዲድ ግድ የለም እንደገና እንጀምራለን ወይም ግድ የለም እንደ አዲስ እንጀምራለን ማለት ነው። ንብደእ እንጀምራለን፣ እንጀምር። ምን ጀዲድ እንደ አዲስ እንደገና። ዓዲ ኹዝ ወቅተክ፣ ዓዲ ኹዝ ወቅተክ ግድ የለም ጊዜህን ውሰድ። የምታደርገውን ነገር ጊዜህን ወስደህ አድርግ እንደማለት ነው። ኹዝ ማለት ውሰድ ማለት ነው። ወቅተክ ወቅትህ ጊዜ፣ ኹዝ ወቅተክ ጊዜህን ውሰድ። ዓዲ በስ ማ ትንሳ መራ ታንያ፣ ዓዲ በስ ማ ትንሳ መራ ታንያ ግድ የለም ግን ብቻ እንደገና እንዳትረሳ ማለት ነው። በስ ማለት ብቻ ወይም በቃ ወይም ይበቃል ለማለት የምንጠቀመው ቃል ነው። በሌላ ጊዜ ይህንን ቃል በተለየ ሁኔታ እንዴት እንደምንጠቀመው እነግራችኋለሁ።
ማ ትንሳ አትርሳ ወይም አትርሳ ማለት ነው። መራ ጊዜ አንዴ ማለትም ይሆናል። ታንያ ሁለተኛ ሌላኛው ማለት ነው። መራ ታንያ ማለት ደግሞ በድጋሜ ወይም እንደገና ማለት ነው። ዓዲ ተዓል ለማ ትኩን ጃህዝ። ዓዲ ተዓል ለማ ትኩን ጃህዝ። ግድ የለም ዝግጁ ስትሆን ና ማለት ነው። ተዓል ና፣ ለማ ትኩን ስትሆን፣ ጃህዝ ዝግጁ፣ ለማ ትኩን ጃህዝ ዝግጁ ስትሆን። ሴት ከሆነች ዓዲ ተዓሊ ለማ ትኩኒ ጃህዛ እንላታለን። ዓዲ ተዓሊ ለማ ትኩኒ ጃህዛ። ግድ የለም ዝግጁ ስትሆኚ ነይ ማለት ነው። ተዓሊ ነይ፣ ለማ ትኩኒ ስትሆኚ፣ ጃህዛ ዝግጁ። ይሄ ለሴት ነው። የወንድ ዝግጁ ጃህዝ ይባላል። የሴት ደግሞ ጃህዛ ነው የምትባለው። ዓዲ ሓውል መረ ታንያ። ዓዲ ሓውል መረ ታንያ። ግድ የለም እንደገና ሞክር ማለት ነው። ሓውል ሞክር፣ መራ ጊዜ ወይም አንዴ ማለት ነው። ታንያ ሁለተኛ ሌላኛው፣ መራ ታንያ እንደገና በድጋሚ። ሴት ከሆነች ዓዲ ሓውሊ መራ ታንያ እንላታለን። ግድ የለም እንደገና ሞክሪ ማለት ነው። ሓውሊ ማለት ሞክሪ ማለት ነው። ዓዲ ኩል ሸይ ተማም። ዓዲ ኩል ሸይ ተማም። ግድ የለም ሁሉም ነገር ጥሩ ነው ማለት ነው። ኩል ሁሉም፣ ሸይ ነገር፣ ኩል ሸይ ሁሉም ነገር፣ ተማም ማለት ደግሞ ጥሩ፣ ደግ፣ መልካም ማለት ነው። ሃዛ ቁማሽ ዓዲ። ሃዛ ቁማሽ ዓዲ። ይህ ጨርቅ ዝም ብሎ አይነት ጨርቅ ነው፣ ልዩ ጨርቅ አይደለም እንደማለት ነው። ሃዛ ይሄ፣ ቁማሽ ጨርቅ ማለት ነው። ዓዲ የሚለውን ቃል እንዴት እንደምንጠቀመው እስካሁን ባሳየኋቸው አረፍተ ነገሮች ውስጥ ለማወቅ የቻላችሁ ይመስለኛል። በብዙ አይነት ተጠቅመነዋል። ትምህርታችን እዚህ ላይ ያበቃል። ስለተከታተላችሁኝ አመሰግናለሁ። ሀሳባችሁን ለማወቅ ስለምፈልግ አስተያየታችሁን ላኩልኝ። የፈለጋችሁትን ነገር ሁሉ ጠይቁኝ፣ በተቻለኝ መጠን እመልስላችኋለሁ። ደህና ሁኑ ከማለቴ በፊት ደግሞ አስታውሳችሁ ሰብስክራይብ አድርጉ፣ ላይክና ሼር አድርጉ። ማዕ ሰላማ። ደህና ሁኑ። እወዳችኋለሁ።